ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች፣ ይህ አብዲራባ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ከፍ ስለምታደርጉ ላይክ እያደረጋችሁ አድምጡን። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ በአክብሮት እየጋበዝን በዚህኛው ፕሮግራማችን እንግዲህ ከሰሞኑን የትላልቅ ጨዋታዎች የሊግ ፊክስቸር ላይ ከሊግ ዋናት ላይ የተቀመጡ ትላልቅ ክለቦች በተደጋጋሚ በዚህ በፌስቲቭ ፊክስቸር በቦክሲንግ ዴይ ተደራራቢ ጨዋታ ማድረጋቸውን ተከትሎ አንዳንድ ክለቦች ላይ እንግዲህ ትኩረት አላደረግም። ግን ይሄ ፕሮግራም በደንብ ትኩረት አድርጎ መወያያ አርዕስት ይዘን መጥተናል። እስቲ ስለ ቼልሲ ኤንዞ ማሬስካ እና ስለ አንዶኒ ያሮላ ቦርንማውዝ ዛሬ ምሽት ከሚያደርጉት ጨዋታ በፊት ስለ ሁለቱ ቡድኖች ከ4 ወይ 5 ጨዋታ በፊት ብንወያይ ወይም ከ6 ጨዋታ በፊት ወደ 12ኛ ሳምንት 13ኛ ሳምንት ልመልሳችሁና እነዚህ ክለቦች የነበራቸው አቋም፣ ያሳዩት አጀማመር፣ የነበረው ፍላጎት ቼልሲ በዋንጫ ፍክክሩ ላይ አንድ ስቴፕ ማለፍ የሚችልበትን አጋጣሚዎች ጭምር ተፈጥረው ነበር። ታዲያ እነዚህ ሁለት ክለቦች ምን አጋጥሟቸው ነው በቀጥታ የመንሸራተት ባህሪ? ቼልሲ ካለፉት 8 ጨዋታ 2 ብቻ ማሸነፍ፣ ከመሪነት ላይ 13 ነጥብ ማጣት፣ ይሄ ከባድ ለኤንዞ ማሬስካ ወቅት ሆኗል። በተለይ አንዳንድ ጨዋታዎች ላይ ፍጹም የበላይነት አለ፣ ዶሚኔት ያደርጋሉ ጨዋታን፣ ነገር ግን ውጤቱ አይመዘገብም። እነዚህ ጉዳዮች ከምን መነሻ ነው? እስቲ የተወሰኑ የተለያዩ ሀሳቦችን አንስተን ለመወያያነት እንደ ቅድመ ጨዋታ ግምገማ እናንሳ። ከኖቬምበሩ የባርሳ ድል በኋላ ቼልሲ ከአርሴናል ጋር 1-1 ከወጣበት ጨዋታ አንስቶ እስከ ቪላ የስታንፎርድ ብሪጁ የቅዳሜው ይሄ ቅዠት የሆነው ሽንፈት ድንገት ወደ መጨረሻ 30 ደቂቃ ቪላ ባሉት ኳሊቲዎች እንዴት ጨዋታን እንደቀየረና ቼልሲ ያሉትን ኳሊቲዎችን አንስተን በልዩነት እናነሳለን። ያ ጨዋታ ብዙ ሊተነተን የሚገባ በርካታ ተለዋዋጭ ባህሪዎችን ያየ ነው። ነገር ግን አንድ እውነታ እዚህ ጋር አስቀምጦ ለማለፍ የቼልሲ ደጋፊዎች በወቅታዊ የቡድን ውጤት ላትደሰቱ ትችላላችሁ። ይሄ ተገቢ ነው። ግን በኤንዞ ማሬስካ ታክቲሽያን የመሆን ጉዳይ ላይ ግን ጥያቄ የሚነሳ አይደለም። የኡናይ ኤምሬ ቪላን በዚህን ሰዓት በአግባቡ ተቆጣጥሮ ዶሚኔት አድርጎ ለአንድ ሰዓታት ያክል ጨዋታውን በተገቢው ሁኔታ እንግዲህ ኤንዞ ማሬስካ ያላቸው የጥይት አቅምና ኡናይ ኤምሬ ያላቸው የጥይት አቅም የለየው ጨዋታ ነው እንጂ ታክቲካሊ ከተመለከትን ጂኒየስ ማሬስካ ሊባል የሚችል የጨዋታ ፕላን ነው ለ60 ደቂቃ ያሳየን። ቪላ የትኛው ስቴዲየም ላይ ሄዶ ነው በዛ ደረጃ ቅጥቀጣም ድብደባም ደርሶበት? እንግዲህ ቼልሲ አባካኝ ስለሆነ ቼልሲ አለማስቆጠሩ ዋጋ ያስከፈለው ጨዋታ መሆኑ እንጂ ጨዋታውን ከረፍ በፊት መግደል የሚችለውን ጨዋታ ነው። እንግዲህ የአንድ ግብ ማርጅን በፕሪሚየር ሊግ ዋስትና እንደሌለው በርካታ ጨዋታዎች ላይ አይተናል። ይሄን ቼልሲ ደጋገመው። ይህን የምንልበት የተለያዩ ምክንያቶች አሉ። ከነሱ ጋር እያይዘን እናነሳለን። አርሴናል፣ ሊድስ፣ በርንማውዝ፣ አትላንታ ከዛም በኋላ ኤቨርተን እና ካርዲፍን ካሸነፈ በኋላ ኒውካስል፣ ቪላ ቼልሲ ካለፉት 8 ጨዋታዎች 2 ብቻ ማሸነፉ በፕሪሚየር ሊጉ ከየትኛውም ተጋጣሚ በላይ ቻንስን ክሬት ያደረገ ብቸኛ ቡድን መሆኑ 40 ቢግ ቻንስ ክሬት ያደረገ ሁለተኛ ቡድን፣ ሲቲ 52፣ ቼልሲ 40፣ 39 ሊቨርፑል፣ አርሴናል 36፣ ብሬንፎርድ 34። የኤንዞ ማሬስካ ቼልሲ ምን ነካው? ለምንድን ነው ጥርስ አልባ ሆኖ እየታየ የሚገኘው? ጎን ለጎን ደግሞ የአንዶኒ ያሮላ ቦርንማውዝ በመጀመሪያ 10 ጨዋታ ታስታውሳላችሁ በሊጉ ከሊቨርፑል የመጀመሪያ ጨዋታ ሽንፈት በኋላ 9 ተከታታይ ጨዋታ ባለመሸነፍ በሊጉ 2ኛ ደረጃ ላይ ነበሩ።
አሁን የበርንማውዝን ደረጃ ወረድ ብላችሁ ብትመለከቱ በርንማውዝ የሚገኝበት ደረጃ በሊጉ 12ኛ 11ኛ ሳምንት ላይ ሁለተኛ ሶስተኛ ደረጃ ላይ የነበረው ቡድን ወርዶ 15ኛ ደረጃ ላይ ነው የሚገኘው። አንዶኒ ራኦላ በርንማውዝ እንኳን ጥሩ ፎርም ላይ እንዳልሆነ የምንረዳበት በርካታ ጉዳዮች አሉ። ግን አሁን ትኩረታችን የሚሆነው እስቲ ስለ ቼልሲ የቪላው ጨዋታ የቼልሲ የተጫዋቾች ለውጥ ያሳጣው ውጤት ነው ወይስ ኤንዞ ማሬስካ ነው መወቀስ ያለባቸው? እስቲ ይህን ጉዳይ እንወያይበት። ቼልሲ ከዊኒንግ ፖዚሽን ላይ ከየትኛውም የፕሪሚየር ሊግ ቡድን በላይ እየመራ ጨዋታዎችን ነጥብ በመጣል በሲዝኑ ብቸኛ ክለብ ሆኖ አጠናቋል። ከዛሬ ምሽት ጨዋታ በፊት ባሉት 18 ግማሽ ጨዋታዎች። ይሄ ደግሞ ቼልሲ ጨዋታን እየመራ ለምንድን ነው የማያስጠብቀው? ኢንጌም ማኔጅመንቱ ለምንድን ነው የተዳከመው? ቻላባና ዊስሊ ፎፋና ሲሰለፉ በአንድ ካልተሳሳትኩኝ ከ10ኛ እስከ 15ኛ እስከ 13ኛ ሳምንት ገደማ ባለው ቼልሲ በርካታ ክሊንሺቶችን ያስመዘገበበት ዋነኛ ምክንያት የሁለቱ ተጫዋቾች ጥምረት የሊጉን ሃይ ቴምቦም የሊጉን ኢንቴንሲቲ አዳፕት አድርገው ሊጉ ውስጥ መቆየታቸውና ካላቸው ኤክስፒሪየንስ አንጻር ነው ብለን ስንወያይ ነበር። አሁን ለቪላው ጨዋታ ነጥብ መጣል፣ ጨዋታዎችን እየመራ አለማሸነፉ የሚወቀሱት ኤንዞ ማሬስካ ናቸው ወይስ ቼልሲ ያለው ጥይት ከቤንች ላይ ሲነሳ እንደ ምርጥ 11ዱ በቂ ጥይት የማቅረብ አቅም? አንዳንድ ጉዳዮችን ስንመለከት እስቲ አድማጮች ልብ ብላችሁ ተመልከቱ። የትኛው ቡድን ነው ቼልሲን በትላልቅ ጨዋታዎች ዶሚኔት አድርጎ ያሸነፈ ወይም ፍጹም የበላይነት የወሰደበት ቡድን? የትኛውም ቡድን የለም። ግን ቼልሲ የሙሉ 90 ደቂቃ ቡድን ባህሪ ለመላበስ አንደኛ ባሉ ተጫዋቾች ላይ ከሊጉ ፍጥነትና ጉልበት ጋር ተቀራራቢ የወጣት ስብስብ ያስፈልገዋል። አሁን የምንመለከታቸው አንዳንድ ሊጉ የሚፈልገው ፊዚካል ጌም አለ። ለምሳሌ የቪላ የኒውካስል የነዚህ አይነት ጨዋታዎች በጣም ፊዚካል ጌሞች፣ አሁን ያለፉት ጨዋታ የነ ሊድስ አይነት ጨዋታ ቼልሲ የተሸነፈባቸው ነጥብ የጣለባቸውን ጨዋታ መለስ ብላችሁ ብትመለከቱ ቼልሲ እዛ ጨዋታ ላይ ታክቲካሊ ጄኒዩን ነው፣ ግን ጨዋታውን በታክቲክ ረገድ ሊበልጥ ይችላል። 90 ደቂቃ ደግሞ በተመሳሳይ የታክቲክ ብልጫ ለመቀጠል ከታክቲክም ከቴክኒክም ባልተናነሰ ሁኔታ ፊዚካሊ ቡድኑ ሪያክት ማድረግ አለበት። ይሄ ደግሞ 100% የኤንዞ ማሬስካ ብቻ ተወቃሽ የሚሆኑበት ምንም አይነት ቅድመ ሁኔታ የለም። በደንብ ከተመለከታችሁ ቼልሲ 13 ነጥብ ከዊኒንግ ፖዚሽን ላይ ሲጥል አሁን በሊጉ የተፈጠረው ጋፕ ከአርሴናል ጋር 13 ነጥብ ተመልከቱ። እነዛን 13 ነጥብ ቼልሲ ከመምራት ላይ ሆኖ ሲጥል አሁን በሊጉ ሰንጠረዥ 5ኛ ደረጃ ላይ እንዲቀመጥ ዋነኛ ምክንያት የሆነው ይሄ ነው። አሁን ቼልሲዎች 13 ነጥብ ከአርሴናል ርቀዋል። ከመምራት ላይ ተነስተው ነጥብ ሲጥሉ ያጡ ስንት ነጥብ ነው? 13 ነጥብ። እነዚህን 13 ነጥብ በመሩበት ጨዋታዎች ሁሉ አስቀጥሎ ቢወጡ ማለት ይሄን ያጡትን 13 ነጥብ ቢያገኙ በሊጉ አናት ላይ ከአርሴናል በግብ ዲፍረንስ የተሻለ ቡድን ሆኖ አንደኛ ላይ ይቀመጥ ነበር። ያውም ከአርሴናል የተሻለ የግብ ዲፍረንስ። ምናልባት እያንዳንዱ የጣለባቸውን ጨዋታዎች እናውጣና ከተቆጠረው ግብ ጋር ብናስተያይና በአማካይ የሚገኙ ነጥቦችና ያስቆጠራቸውን ጎሎች ብንወስድና አሁን ካለው ግብ ጋር ብናስተያይ ከአርሴናል በ6 ጎል በልጦ ከሲቲ በ1 ግብ በልጦ በሊጉ አናት ላይ መቀመጥ ይችላል። ታዲያ የኤንዞ ማሬስካ ቼልሲ ዌል ኦርጋናይዝድ መሆኑን አይተናል። ኦርጋናይዝ ባይሆን ኖሮ ቪላን ለ60 ደቂቃ ያክል እንደዛ አይነት ፍጹም የበላይነት እኔ እርግጠ ይሄ የቼልሲ ደጋፊዎችን ለማጽናናት የሚደረግ ጉዳይ አይደለም። ቪላን በዘንድሮ ሲዝን በግልጽ እንወያይ ከተባለን እንደዛ የበለጠ ቡድን የለም። ታክቲካሊም ቴክኒካሊም እያንዳንዱ ፖዚሽን ላይ የነበረው የቼልሲ የመከላከልም የማጥቃት ባላንስ ፍጹም አስደናቂ ነበር። ግን አንዳንዴ ይሄ ታይሚንግ እና ዲሲዥን የሚባሉ ጉዳዮች እንግዲህ
በቼልሲ ቤት ውስጥ ከኤክስፒሪየንስ አንጻር ልምድን ደግሞ ኢንጌም ማኔጅመንት ጋር ጨዋታ ማኔጅ አድርጎ ጨዋታን ኮንትሮል አድርጎ ለመውጣት የሚያስችል አንድ በቂ የሆነ ጥንካሬ ያስፈልጋል። አሰልጣኙም በዚህ በኩል የተሻለ ኤክስፒሪየንስ ሊያዳብሩም ይገባል። አሁን አንድ ጉዳይ ላንሳላችሁ። የቼልሲ ለውጥ ቢወቀስ ትክክል ነው፣ ተገቢ ነው፣ ተገቢ አይደለም። ለውጡ ያስፈልጋል። ግን ተቀይሮ የገቡ ተጫዋቾች አቅምስ እንደ ጨዋታው ፍጥነት፣ ጉልበት፣ ግለት ከታየ እዚህ ጋር ከግምት ውስጥ ማስገባት ያለብን ለሊጉ ኢንቴንሲቲ ፍጥነትና ጉልበት የሚያመቹ በካራክተርም በአካል ብቃትም በአእምሯዊ ዝግጁነትም ፈርጠም ያሉ ጠንካራ ከኳስ ጋር ያለ ኳስም ብቁ የሆኑ ሁለት አማካዮች በነገራችን ላይ ቼልሲ አለመጠቀሙ አለመገልገሉ እነዚህ ተጫዋቾችን መቼ አይተን ከቡድኑ ጋር ጀጅ ማድረግ እንችላለን የሚል ጥያቄ ሊነሳ ይችላል። ዳሮ ኡሴጎና ሮሚዮ ላቪያ ቢኖሩ ቼልሲዎች እንደዚህ አይቸገሩም። ለምን መሰላቸው? አሁን ለምሳሌ ኤንዞ ፈርናንዴስ የቪላው አይነት ጨዋታ በጣም ኢንጌም ማኔጅመንት ኮንትሮል ለማድረግ ያን ጨዋታ ለመቆጣጠር የቪላን ማጥቃት፣ መከላከል ኦርጋናይዝ የሆነውን ቡድን በደንብ ለማስከፈትም ሲያጠቁም ለመከላከል አንዳንዴ በሊጉ ኢንቴንሲቲ ደረጃ ተጋጣሚ ቼልሲን እስቲ በደንብ አተኩሩ ዶሚኔት ሲያደርግ ኤንዞ ፈርናንዴዝ ነው መጀመሪያ የሚዋጠው። ያኔ ነው ሞሲ ካሴዶ የሚጋለጠው። ካሴዶ ተጋለጠ ማለት ደግሞ የቼልሲ ተከላካይ ክፍል ሽፋን ደጀን ስለማያገኝ በፍጥነት ሪያክት ለማድረግ ይቸገራል። ያኔ ቼልሲ ግብን ያስተናግዳል። እነዚህ ሁለት ተጫዋቾችን ግን በደንብ ካስተዋላችሁ ፊዚካሊ ፊት ያደርጋሉ። በአካል ብቃት ደረጃ ተመጣጣኝ ፉክክር ማድረግ ይችላሉ። ከኳስ ጋር ባላቸው ቴክኒክ ደግሞ ምንም አይነት እንከማ በተለይ ሮሚዮ ላቪያ እኔ በተደጋጋሚ አምናም አድማጮች በዚህ ቻናል ላይ ያላቸው የቼልሲ ደጋፊዎች ቼልሲ ሮሚዮ ላቪያን ያጣቀን አማካይ ክፍሉ እየተጋለጠ ነገር ግን ላቪያ መሆኑ አይነገርም። የዚህ ተጫዋች ሚና ቼልሲ ቤት ታስታውሳላችሁ። አምና ቼልሲ ካልተሳሳትኩ ለ9 ተከታታይ ጨዋታ ባለመሸነፍ ጉዞ ውስጥ ያውም አንዳንድ ጨዋታን በአማካይ 4.1 ግብ እያስቆጠረ በአስደናቂ ሁኔታ እስከዚህኛው ወቅት ድረስ ቼልሲ በኤቨርተን ባዶ ለባዶ ጉዲሰን ፓርክ ላይ እስከሚወጣበት ጨዋታ ድረስ የነበረው የቼልሲን ብቃት አምና የምታስታውሱ ፓላስ ሜዳ ላይ 1-1 እስከሚወጣ ያለው የቼልሲ ብቃት በዛም ወቅት ላቪያ የነበረው ሚና ካሴዶ ጭምር በላቪያ ሚና ማሬስካ ላቪያን ማስቀመጥ ስላልፈለጉ እንደ ኢንቨርትድ ፉልባክ ከቀኝ ክንፍ እንዲነሳ ይጠቀሙት ነበር አይደል? አምና እናስታውሳለን። እነዚህ ተጫዋቾች ሲጎሉ እድሜ አይደለም ወይ ኤክስፒሪየንስ አይደለም፣ ጌም ማኔጅመንት ላይ ካላቸው አቅምና ፊዚካል ጨዋታዎች ላይ ማስፈለጋቸው ነው። አሁን የኤንዞ ማሬስካ ቡድን ተጫዋቾችን ይሄ አሳርፎ በአዲስ ጉልበት በአዲስ ኢነርጂ አዲስ እግር ወደ ሜዳ ይዞ ሲገባ አንዳንድ ጨዋታዎች ላይ በእነዚህ ወጣት ተጫዋቾች ውጤቶች ሲቀየሩ አይተናል። ለምሳሌ ሊቨርፑል ጨዋታ የአርሴናሉን ጨዋታ ውጤት ለማስጠበቅ የመረጡበት መንገድ ተገቢ ነው፣ ተመጣጣኝ ፊዚካል ጌም ስለሆነ። የነ ቪላ ጨዋታ ግን የሚቀየሩ ተጫዋቾች በቪላ በኩል አይደለም በቼልሲ አማካይ እድሜ በዚህ ወጣት ትውልድ ውስጥ ይቅርና ኤክስፒሪየንስ ባላቸው አግሬሲቭ በሆኑ የአንድ ለአንድ ግንኙነቶችን በቀላሉ እጅ የማይሰጡ አማካዮች ጭምር ይፈተናሉ። ስለዚህ የካሴዶ ዱዌልስ የማሸነፍ ጥንካሬ እንዴት ከአራት አማካይ ጋር ሚዛን ላይ ሊቀርብ ይችላል? ይሄ ከባድ ነው። በተመሳሳይ ሃይ ቴምፖ ያውም ለአንድ ሰዓት ያክል በማቋረጥ ፕሬሲንግ እና ማጥቃት ውስጥ ተቀናጅቶ ቪላን ከሲስተም ከሪትም ያወጣ ቡድን በዛው ልክ ቀሪውን 30 ደቂቃ ይቀጥል ማለት ይከብዳል። ስለዚህ ፓልመርን 72ኛ ደቂቃ ላይ ቀየሩ። ፓልመር አኮረፈ። ነገር ግን ትናንት የሰጡትን ጋዜጣዊ መግለጫ ሰምታችኋል ብዬ አስባለሁ። ኤንዞ ማሬስካ ፓልመር ጨዋታውን ቢጨርስ ለዛሬው ምሽቱ የበርንማውዙ ጨዋታ አይሰለፍም ነበር። አሁንም የተጫዋቹ ጤንነት ጉዳይ እየተከታተልን ነው፣ ተጨማሪ ምርመራዎችና የሌት ፊትነስ ቴስት ያስፈልገዋል አሉ።
ተመልከቱ ምን ያክል ጫና እንዳለው ያጫው ፊዚካል ጌም መሆኑ የምታውቁት ፓልመራውን የተደረገለት የመጀመሪያ የጤንነት ምርመራ የቀድሞ ያጋጠመው ጉዳት የሂፕ ኢንጁሪ ነው። አሁንም ያ ሂፕ ኢንጁሪ ከምንድን ነው የሚከሰተው ስንል ነበር ያኔ። ይሄ በአካል ብቃት ጨዋታዎች የተደራራቢ ጨዋታ ጫና የሚያመጣው የሶፍት ቲሹ ችግር ነው። ፓልመርን እኮ ቼልሲ ለ9 ሳምንት ምናምን ገደማ ነው ያጣው። ወደ 11 ጨዋታ አካባቢ ነው ያመለጠው ተጫዋቹ ትላልቅ ጨዋታዎችን ጭምር። ስለዚህ አሁንም ምልክቶች አሉ። ስለዚህ ተጫዋቹ መጠበቅ ያስፈልጋል። ግን ፓልመርን ተክቶ የሚገባው ተጫዋች ማን ነው? ኢስቲቫኦ። ይህን ደግሞ ስትመለከቱ ባላንስ ይሆናል ወይ? ቢያንስ በኳሊቲ ደረጃ ሊሆን አይችልም። አንድ ጉዳይ በኢስቲቫኦ በኩል ሳነሳ ነበር ከዚህ በፊት ሻምፒየንስ ሊግ እግር ኳስ ላይ ኢስቲቫኦን በነፃነት ይጠቀማሉ። ምክንያቱም ተጋጣሚ ልክ እንደ ፕሪሚየር ሊጉ ፊዚካል ጌም ብቻ አይደለም ሻምፒየንስ ሊግ የሚያስፈልገው ታክቲካል እና ቴክኒካል መሆን ደግሞ የበለጠ ሚዛን የሚደፋበት ውድድር ነው። እንደ ሊግ እንደ ፕሪሚየር ሊግ አይነት አግሬሲቭ እንቅስቃሴ የሚደጋገምበት አይደለም። ምክንያቱም ኮንቲኒቲ የለውም። ማለት የመጀመሪያው ፌስ ጨዋታ በ7 ጨዋታ ነው የሚደረገው በ7 የተለያዩ ክለቦች እንደ ተጋጣሚ አይነት መለያየት ይቻላል። የሊግ ጨዋታ ግን 19ኙም ክለብ ተመሳሳይ አግሬሲቭ የአካል ብቃት እንቅስቃሴ ስላለ እያንዳንዱ ጨዋታ ላይ ኢስቲቫኦን ቤስት ማድረግ አይቻልም። መጀመሪያ ፊዚካሊ ተጫዋቹ ማደግ አለበት፣ ካለው ቴክኒክ ጋር እኩል ማሳደግ አለበት። ስለዚህ በተቃራኒ ቡድን ዋትኪንስ ኦናና ተቀይሮ እየገቡ እዚህ ጋር ደግሞ የቡድኑ የማጥቃት አይከን የሆነው ፓልመር ወጥቶ ገና እያደገ ያለ ወጣቱ ኢስቲቫኦ ሲገባ ይሄ ታዲያ የኤንዞ ማሬስካ ስህተት የቱ ጋር ነው? የቡድን ግንባታው እኮ ነው። በብሉኮን የተያዘው ስትራቴጂ አንዱ ወጣት ተጫዋቾች ላይ የዚህን ቡድን አይደንቲቲ መገንባት ነው። ስለዚህ በብሉኮን ውስጥ የተያዙ ተጫዋቾችን ማኔጅ የማድረግ ኃላፊነት ነው ማሬስካ ያላቸው እንጂ እነዚህን ተጫዋቾች አስቀምጠው ሳይጠቀሙ ፓልመርን ቀሪ 18 ደቂቃ ቢያጫውቱ ቀጣይ 2 ወር ከሜዳ ያጡታል። ስለዚህ ኃላፊነቱ ቀላል አይደለም። ታክቲካሊ ጨዋታውን በልጠዋል። በዛ ብልጫ ላይ ለማስቀጠል ተጨማሪ ኢነርጂ የሚጠይቅ ጨዋታ ነው ያላቸው። ጥይት ግን የጨዋታውን ያክል የሚያስፈልግ ኢነርጂ አልነበረም። ስለዚህ ማሬስካ መወቀስ የለባቸው። በሚያጡት የውጤት አንዳንድ ጨዋታዎች ላይ በአሰልጣኙ ታክቲካል ክፍተት ነጥብ ሊያጡ ይችላል። ሁሉም ክፍተት ማሬስካ አይወቀሱም እያልኩ አይደለም። ግን የቪላው ትችት ማሬስካን እንደውም የበለጠ ሊደነቁ የሚገባበት በርካታ ጉዳዮች አይተዋል ከሚተችባቸው ምክንያቶች በላይ። እኔ ጨዋታውን የተመለከትኩት በዛ አንግል ነው። ማሬስካን ከመተቸት ይልቅ ለዚህ አሰልጣኝ በዚህ የዝውውር መስኮት በቂ የተከላካይ አማራጭ፣ በቂ የአካል ብቃት ሪያክት ማድረግ የሚችል የፊት መስመርም ተጫዋች ሊሆን ይችላል፣ የአጥቂ የአማካይ ክፍል ተጨማሪ። በተለይ የኤንዞ ፈርናንዴዝ በቅርብ ጊዜያቱ ስናደንቀው ነበር። አሁን ደግሞ እያየን የመጣ ነው። ተጋጣሚ ሰከንድ ሃፍ ኦቨርሎድ ሲፈጥር ተጫዋቹ ከቡድኑ ሪትም በሂደት እየወጣ ቡድኑን ያጎላል። ፓልመር በወጣበት ኤንዞ ፈርናንዴዝ ሜዳ ውስጥ ከሪትም ከወጣ እንዴት ነው የቼልሲ አማካይ ክፍል ባላንስ የሚሆነው? ይሄ በጭራሽ ሊሆን አይችልም። ስለዚህ ቼልሲዎች ሲተች እንደ ቡድን ሙሉ ጠቅልሎ ከስትራቴጂው ጭምር ነው መተቸት ያለበት። ምንም እንኳን የዚህ ፕሮጀክት አያያዝ አስደናቂ ቢሆንም አሁን ሰሞኑ ውጤት መጥፋቱ ጋር ተያይዞ የብቃት መውረድ የውጤት መንሸራተት ተከሰተ እንጂ እስቲ ቼልሲ ኒውካስልን ዶሚኔት ያደረገበትን መንገድ ሁለተኛ 45 በደንብ ተመልከቱ። የትኛው ቡድን ነው ሴንት ጄምስ ፓርክ ላይ ኒውካስልን በዛ ደረጃ ይበታተነው? አሁን እኮ በቅርብ ሳምንት የምናየው ጉዳይ አንዳንዴ እግር ኳስ ውስጥ እድልም አስፈላጊ ነው። እድል በጣም ወሳኝነት አለው። ቼልሲ እንደ ብልጫው ተጋጣሚን እያሸነፈ አይደለም። አሁን እኮ አሰልጣኙ እድለኛ አይደለም። ጨዋታን በአስደናቂ የታክቲክ ባላንስ ያሸንፋሉ አልኩ፣ ብልጫ ይወስዳሉ። የሚገኙ ብልጫዎች በውጤት አይታገዙ። ከጨዋታው በኋላ እንግዲህ አንድ ቡድን በሰራው ስህተት በሚቆጠርበት ግብ ላይ ትንተና ይሰጣል።
ግን ያ ቡድን ረጅምን የጨዋታ ክፍለ ጊዜ ሲያሳይ የነበረውን ኳሊቲ የትኛው ሚዲያ አይመለከትም። ለምን? ሽንፈት አንድ ቡድን ሲያስተናግድ ስለተሸነፈበት መንገድ ነው የሚብራራው እንጂ ያ ቡድን ስላሳየው ጥንካሬ። ምክንያቱም ቪላ የቀየረው ጨዋታውን በ22 ደቂቃ ውስጥ ነው አይደል? 22 ደቂቃ ነው የፈጀበት ጨዋታው ላይ አድቫንቴጅ ለመውሰድ። 60ኛ ደቂቃ ላይ ያስቆጠረው ዋትኪንስ 81ኛ ላይ ደገመ 22። ግን ቀሪው 60 ደቂቃ ከዛ ዋትኪንስ ተቀይሮ ገብቶ ጨዋታውን እስከሚቀይር ድረስ የቪላ ከኢሚሊያኖ ማርቲኔዝ ውጭ ሜዳ ውስጥ የትኛው ተጫዋች ነው እንደው በሬት ደረጃ ከ5.6 በላይ ሬት የሚያገኝ ተጫዋች? ቼልሲ እንዴት ነበር? እስቲ ሃይላይቱን እስከ ዋትኪንስ መግቢያ ድረስ ያለውን በደንብ ተመልከቱ። ቼልሲን የትኛው ፖዚሽን ነው ቪላ የበለጠው? ስለዚህ ማሬስካ ታክቲካሊ ጄኒየስ ናቸው። ለዚህ ታክቲክ ግን የሚሆን በቂ ጥይት የላቸው። እነዛ ጥይቶች ደግሞ ቢያንስ አሁን ካለው የስብስቡ እድሜ ፈቀቅ ማለት አለበት፣ ከፍ ማለት አለበት። የ90 ደቂቃ ተጫዋቾች በአካል ብቃት ይሄ አንዳንድ ጉዳትን የሚቋቋሙ ተጫዋቾች አይነት አለ አይደል? ባህሪ ለምሳሌ አርሴናል ቤት በባህሪ ደረጃ እዛ ፖዚሽን ላይ አሁን ቼልሲ ከኤንዞ ፈርናንዴዝ አይነት ሚና የሚያስፈልገው አይነት የአማካይ ክፍል አሁን እየታዘብን ያለ ነው። እኔ ላቪያ ቢኖር ቼልሲ እነዚህን ሁሉ 13 ነጥብ ይጥላል ብዬ አላስብም። ሪያክት ለማድረግ አይከብደውም። ዳሮ ሴጎን ቢኖር አሁን በአጠቃላይ ችግሩ ኤንዞ ፈርናንዴዝ ነው እያልኩ አይደለም፣ ግን ከሰሞኑን የሚታየው የቼልሲ የመጨረሻ ደቂቃ በተጋጣሚ የሚወሰድበት ብልጫ ተጋጣሚ ታርጌት የሚያደርገው የቼልሲን የአማካይ ክፍል ከካሴዶ ጋር መነጣጠል ነው። ፈርስት ሃፍ እንዴት ነው ኒውካስል ቼልሲን የበለጠው? ቶናሊ ከካሴዶና ከኤንዞ ፈርናንዴዝ መሀል ላይ እየገባ እየወጣ ኢን ኤንድ አውት ፎርሜሽን እየተጫወተ አልነበር? በእንደዚህ አይነት መልኩ ሰከንድ ሃፍ ላይ በእንደዚህ አይነት መልኩ አማካዮች ላይ በሚፈጠር ኦቨርሎድ ቼልሲ ለመቋቋም ሲከብደው አንዳንዴ በአካል ብቃት ምላሽ መስጠት የሚችል ያ የአግሬሲቭ ባህሪ ቡድኑ ያስፈልጓል ነው። ግን አንድ ጉዳይ አለ እዚህ ጋር መነሳት ያለበት። ቪላ ቀይሮ ያስገባቸው ዋትኪንስ፣ ኦናና እና የቀድሞ ቼልሲ የውሰት ተጫዋች የውሰት ንብረት የነበረው ጄደን ሳንቾ እንዲሁም ሉቃስ ዴኜና ላማር ቦርጋርድ ናቸው። የነዚህን የአምስቱን ተጫዋቾች አማካይ ዕድሜ ተመልከቱ፣ 26 ዓመት ነው። በደም እዚህ ጋር የቼልሲ ደጋፊዎች ለምን ኤንዞ ማሬስካ እንደማይወቀሱ ምክንያቶችን መዘርዘር ያስፈልጋል። ምክንያቱም አግባባዊ የሆነ ምክንያት ሲቀርብ ለመወያየነትም ይመቻል። በደፈናው ማሬስካማ መወቀስ የለባቸው ቪላን ማን በለጠ በዛ ደረጃ ብሎ መደምደም አይቻልም። ስላላቸው ጥይት በቂ ማብራሪያና ከተጋጣሚ ምስል ጋር ማወዳደር ማነጻጸር ያስፈልጋል። ምላሽ ለመስጠት በቂ ኃይል አላቸው ወይ የሚለውን ጉዳይ አሁን እነዚህ 5 ተጫዋቾች የተቀየሩት አማካይ ዕድሜያቸው 26 ነው። የቪላ ቼልሲን ተመልከቱ፣ 4 ለውጥ ነው ያደረገው። ጂሚ ጊተንስ፣ ኢስቲቫኦ፣ ሊየም ዴላፕ፣ ማሎ ጉስቶ አማካይ ዕድሜያቸው ስንት ነው? ከ21 ዓመት በታች ናቸው። ተመልከቱ ያለውን የኤክስፒሪየንስ ጋፕ ምን ያክል ሰፊ ጋፕ እንዳለ። ሉቃስ ዴኜ የት ነው የተጫወተው? ባርሳ ፔዤ። አማዶ ኦናና የት ነው የተጫወተው? ኤቨርተን። በጉልበት በፍጥነት የታጀበ ዋትኪንስ እዚህ ቪላ ውስጥ እንዴት ነው ኤክስፒሪየንሱን በ3 አሰልጣኞች ያሳደገው? ጄደን ሳንቾ ከዶርትመንድ እስከ ማንቸስተር ድጋሚ ዶርትመንድ፣ ቼልሲ፣ አሁን ደግሞ ቪላ። ቦልጋርድ እንደውም ከቤልጅየም የመጣ ነው። ተውትሱ ስለ 4ቱ ተጫዋቾች ጌም ኤክስፒሪየንስ ብታዩ በጣም ሰፊ ጋፕ አለ። የቼልሲን ተጫዋቾች ተመልከቱ። ጂሚ ጊተንስ ገና አዳፕት እያደረገ ያለ ተጫዋች ነው። ሊየም ዴላፕ በስፒች ታውን 1 ዓመት ያየነው ተጫዋች ነው። ኢስቲቫኦ ከብራዚል ሊግ ነው የመጣው። በእነዚህ ተጫዋቾች እንዴት ነው ያን ብልጫ ሊያስቀጥል የሚችለው ቼልሲ? ይሄ እኮ ሚዛናዊ አይደለም፣ አይመጣጠኑም። ስለዚህ አማዶ ኦናና ሲገባ
ተውት ተክለሰውነቱን ቁመቱን ኪሎውን ተመልከቱና በየቼልሲም የሜዳ ውስጥ የሚገኙ ተጫዋቾች ከሱ ጋር የዱዌልስ ንጽጽር እስቲ ተመልከቱ። በሜዳ ውስጥ እንዴት ነው አግሬሲቭ ይሄን ተጫዋች ማለት ኳስን ለመንጠቅ የጋራ ኳሶችን ለማሸነፍ የትኛው የአማካይ ክፍል በ15ኛና 28ኛ ደቂቃ ላይ ባለው ኢነርጂ ለዚህ ተጫዋች ምላሽ መስጠት የሚችለው የትኛው የአርሴናል የቼልሲ አማካይ ነው? ይሄ ከባድ ነው። ይሄ ብቻ አይደለም። የቼልሲ ምርጥ 11 በእለቱ የነበረው አቨሬጅ እድሜ 24 ዓመት ከ219 ቀን ላይ ነው የሚገኘው። ተቀይሮ የገቡ ተጫዋቾች አቨሬጅ እድሜ 21 ዓመት ከ349 ቀን ነው። ሁለቱም በፕሪሚየር ሊጉ የመጨረሻ ዝቅተኛው ወይም ወጣቱ ስብስብ ወጣቱ ስታርቲንግ ላይንአፕ ወጣቱ የተጫዋቾች ለውጥ ያደረገ ብቸኛ ክለብ ነው። ማንም የለም በዚህ ደረጃ ወጣት ስብስብ የያዘ በወጣት ተጫዋቾች ጌምን ለመቀየር ተቀያሪ ተጫዋቾችን ወደ ሜዳ ያስገባ። ስለዚህ እነዚህ ተጫዋቾች ውስጥ ምን ያስፈልጋል? ኤክስፒሪየንስ። ምን ያስፈልጋል? ጨዋታን ቶሎ አዳፕት የማድረግ ጫናን ተቋቁሞ ምላሽ ለመስጠት በእያንዳንዱ የሜዳ ክፍል አሁን ኩኩሬያ ያለና ሌላው ተጫዋች ማሎስ ጉስቶ ሲገባ ያለው የባላንስ ልዩነትን ተመልከቱ። ፓልመር ሲወጣ ቡካዮ ካማራ የቱ ጋር ድረስ እየመጣ ሲጫወት ነበር። እንደውም ብቻ መመልከቱ እኮ ነው ኡናይ ኤምሬ በፍጥነት ይህን ተጫዋች ለማስወጣት የተገደዱት እንጂ ቡካዮ ካማራ የቱ ጋር ነበር ከፖዚሽኑ ወጥቶ ሲጫወት የነበረው። ተውት። ሊየም ዴላፕን ያስገቡበት ዋነኛ ምክንያት እነዛ ሴንተር ባኮች ከቦክሳቸው ወጥተው ወደ ሃይላይን ቼልሲን ለመጫን ከቦክስ መውጣታቸውን ተመልክተው ቢያንስ ፊዚካሊ ሪያክት ለማድረግ ሊየም ዴላፕ ካሉ ተጫዋቾች ስለሚሻል ዴላፕን ወደ ሶስተኛ የሜዳ ክፍል ማስገባት ፈለጉ፣ ተከላካዮችን እዛው ለመገደብ ግን አልተቻለም በዛ። ከዛም በኋላ ሉካስ ዴኜ ሲገባ በስቲቫኦ ጫና የቀኙን የሜዳ ክፍል ባላንስ ለማድረግ ነበር ያሰቡት። ግን በተቃራኒው ያለው ፖዚሽን ሞርጋን ሮጀርስ ስለሆነ በስቲቫኦ እና በሪስ ጄምስ መካከል የነበረውን ጋፕ ከተመለከታችሁ ሁለት ፖዚሽናል የሆኑ የቪላ ተጫዋቾች ያንን ኤሪያ እየገቡ ማጥቃት ጀመሩ። ስለዚህ ቀላል የሚባል ባላንስ እጦት አይደለም። ይሄ በጣም ሰፊ ባላንስ የጠፋበት ጨዋታ ነበር። እንደነዚህ አይነት ጨዋታዎችን በመሪነት ለመቆየት ኢንጌም ማኔጅመንት ላይ ቢያንስ አሁን ከዚህ በፊት የጆዜን ቡድን ብትመለከቱ ራሚሬዝ፣ ፋብሪ ባሉበት አማካይ ስፍራ ላይ ዙማን ጨምረው ያስገባሉ። በአንደኛው ክንፍ ዊሊያም አለ። ዊሊያም እንደ 10 ቁጥር ተጫዋች ገብቶ መጫወት ይችላል። በዛ በኩል በቦልኬር የተዋጣለት ድሪብለር ቴክኒካሊ የተሟላው ተጫዋች ሃዛርድ አለ። የፊት መስመር ተጫዋቹ ዲዬጎ ኮስታ ነው። ስለዚህ ፊዚካሊ ቼልሲ እንዴት ነው ጨዋታን ምላሽ መስጠት የሚችለው የሚለውን እንዲሁ ላይናፑን ተመልክታችሁ ጀጅ ማድረግ። አሁን ግን በእነዚህ ተጫዋቾች የተያዘው ፕሮጀክት 100% የሚያስማማ ምርጥ ፕሮጀክት ነው። ግን ቼልሲ ለፊዚካል ቲም ተጋላጭ የሚሆነው በእንዲህ አይነት ስትራቴጂ ነው። ስለዚህ ይሄ ቡድን ሳፖርት መደረግ ያለበት ቢያንስ እንደ ሊጉ ፍጥነትና ጉልበት በየቦታው ላይ ከኤክስፒሪየንስ ጋር ቢያንስ ተለዋዋጭ በሆነ የጨዋታ ባህሪ ገብተው ምላሽ መስጠት የሚችሉ በቋሚነት ውጤት የሚያስጠብቁ ጥሩ የባላንስ ስብስብ ያስፈልጋል። ሙሉ በሙሉ ቼልሲ ስብስቡን ወደ 30 ምናምን ተጫዋች በወጣት ገንብቷል። ተጋጣሚን ለመብለጥ የዚህ የወጣት ተጫዋቾች ኢነርጂ፣ ፍጥነት፣ ጉልበት ያለበት የመጀመሪያ 55 ደቂቃ ላይ ዶሚኔት ከሚገባው በላይ ያደርጋል። ጨዋታዎችን ግን አይጨርስም። ለምን? ይሄ ትኩስ ጉልበት፣ ይሄ ትኩስ ኃይል በጨዋታ ላይ መቆየት የሚችለው ጉልበቱንም ፍጥነቱንም እየቆጠበ በኤክስፒሪየንስ አይደለም። ወጣት ነው፣ ፍላጎት አለ፣ ወደ ድል መሄድ ይፈልጋል፣ ክለቡ እንዲያድግ ይፈልጋል። እያንዳንዱን ጨዋታ በዚህ ፍላጎት ማድረግ ነው የሚፈልገው። ግን እያንዳንዱ ጨዋታ ላይ የሚከሰተው ክፍተት ተመሳሳይ እየሆነ መጣ።
ስለዚህ ቼልሲ ስብስቡ ማኔጅ ለማድረግ ከኤክስፒሪየንስ እስከ ፊዚካል ተጫዋቾች ቢያንስ በስብስቡ ላይ ማካተት አለ። ቢያንስ ፊዚካሊ የሪሽ ጀምስ አይነት ተጫዋች አሁን በቼልሲ ስብስብ ውስጥ እንደው በሊጉ ዝም ብለን ስንመለከት ቼልሲ ውስጥ የሚጎለው ይሄ አግሬሲቭ የ90 ደቂቃ እንቅስቃሴ ከካሴዶ ጋር የሮሜዮ ላቪያ ጤንነት እንግዲህ ወጣ ገባ በሚል የጉዳትና የተደራራቢ ጫናን የመቋቋም አቅም የሶፍት ቲሹ ችግር ቼልሲ አማካዩ ላይ ተቸገረ እንጂ የና አንደርሰን ኤሊየት አይነት ፊዚካሊ ሪያክት እያደረጉ መቆየት የሚችሉ አማካይ ክፍል ተጫዋች ያስፈልገዋል። ቼልሲ የሪሽ ጀምስ አይነት ሴንተር ባክ ያስፈልገዋል በአካል ብቃት አይነት። ምክንያቱም የነ ቻላባ በሊጉ ላይ በኮንሲስታንሲ መቀጠል አንዳንዴ ያሳስባል። በነባዲያ ሺላፉን የማርኪንግ ክፍተት ወይም የላላ የመከላከል ብቃት አሰማማኝ። ለዚህ እኮ ነው መጀመሪያ ሲዝኑ የጀመረ አካባቢ ኤንዞ ማሬስካና ቼልሲ መውቀስ የለብንም። የክለብ ወርልድ ካፕ ጣጣ እዚህ ቡድን ላይ ይዞ ከመጣቸው ጉዳዮች መካከል ሌቪ ኮልዌልን የመሰለ ተከላካይ ቼልሲ አጥቷል። ይሄ ተጫዋች ሳይተካ ውድድር ዓመቱን ቼልሲ ሊጀምር ነው። አደጋው የሚታወቀው ይሄ በፌስት ፊክስቸር ወቅት ነው ስንል ነበር። እስቲ የኮልዌል ምስል ያለበትን ቪዲዮ ወደኋላ መለስ ብላችሁ ተመልከቱ። እችን ጉዳይ ስናነሳ ዛሬ ቼልሲ ላይ የሚታየው የፊዚካል ጌም ላይ ማኔጅ የማድረግ እጥረት የነዚህ ተጫዋቾች ጉድለት ነው። ምንም አይነት ጥያቄ የለውም። ተመሳሳይ ጉዳይ የተፈጠረው ደግሞ በአንዶኒ ያሮላ በርንማውዝ ውስጥ ነው። የነ ቻርሊ አደምስ መጎዳት፣ የነ ክሪስኪ መጉደል፣ የነ ሴኔሲ በየጨዋታው ፊት አለመሆን፣ የፊዚካል ተጫዋቾች ቢያንስ የጨዋታን ባላንስ የሚያስጠብቁ ወደ 5-6 ተጫዋቾች መጎዳት ሲጀምሩ በርንማውዝም መንሸራተት ጀመረ። እንግዲህ የቼልሲ ችግር የቡድን ቅንጅት ስለ ታክቲክ አይደለም፣ የቡድን ግንባታ ነው። ግንባታው መሰረቱ ወጣት ሮጦ ያልጠገበ ይሄ ፍላጎት ፍጥነት ያለው ግን ሊጉ የሚፈልገው ይሄ ፊዚካል ጌም ላይ ማኔጅ የማድረግ አቅም መሸከም የማይችሉ ወጣቶች ናቸው ያሉት። ይሄ ቡድን ኤክስፒሪየንስ እና ይሄ ጉዳይ ከተጨመረ አትጠራጠሩ፣ አሁንም ቼልሲን የሚያቆም ቡድን የለም። ቼልሲ የሚጎለው እነዚህ ዩኒክ ጉዳዮች ናቸው፣ በዝውውር የሚቀረፉ ምናልባት በፖል ዊኒስተርሊ እና በስቲዋርት ላውረንስ መካከል ያለው የሀሳቦች ልዩነት ከኤንዞ ማሬስካ ጋር ምናልባት እነዚህ ጉዳዮች ላይ ድልድይ የሚፈጥር ዴቪድ ፍሎ የሚባለውን ስለዚህ ግለሰብ ደጋግሜ እያነሳውላችሁ ነው። ትልቅ የማኔጂንግ ዳይሬክተር ቼልሲ ቀጥሯል። ከኤርገን ክሎፕ ጋር ከማይክል ኤድዋርድ ጋር በሊቨርፑል ቤት ከክሎፕ በላይ ለ13 ዓመት የሰራ ቪዲዮ አናሊሲስም ነው። ከዛም በኋላ የሪሰርች ክፍል ዲፓርትመንት መሪ ነበር፣ የሱፐርቫይዘር ነበር እና አሁን ቼልሲ አምጥቶታል ይሄን የአስደናቂ ማኔጅመንት ክፍል እና ሁለቱን ስፖርቲንግ ዳይሬክተሮችን የሚያግዝ ነው በሙያው። ምናልባት እንደነዚህ አይነት ጉዳዮችን ከኤክስፒሪየንስ አንጻር ስብስቡ ላይ እንዲጨመሩ በሀሳብ ደረጃ እንዳቀረበም መረጃዎችን ተመልክቼ ነበር። እስቲ በጥሬ የዝውውር መስኮትም ቼልሲ ገበያ ላይ እንደሚወጣ እየተነገረ ነው። ምን አይነት ሪያክት ያደርጋል አብረን በጋራ እንመለከታለን። በርንማውዝ ቤት ግን አንድ እሳት ሳይለኮስ እንዳልቀረ እየተዘገበ ነው ከምሽቱ ጀምሮ። በአንቷን ሴሜንዮ ዝውውር ጉዳይ በርንማውዝ የሚፈልገው ጉዳይ አለ፣ አንዶኒ ያሮላ የሚፈልጉት ጉዳይ አለ፣ ሴሜንዮ የሚፈልገው ጉዳይ አለ። የሶስቱም ሀሳብ የተለያየ ነው። አንደኛው ጉዳይ በርንማውዝ ሊቨርፑል እንዲገባ ዝውውሩ ላይ ይፈልጋል። ምክንያቱም ሊቨርፑል መክፈል የሚፈልገው 69.5 ሚሊዮን ፓውንድ ነው፣ ግን ስትራክቸራል ነው። ይሄ ደግሞ በርንማውዝን ትርፋማ ያደርጋል የበለጠ። ለምን 4.5 ሚሊዮን ፓውንድ ገደማ እስከ 70 ሚሊዮን ፓውንድ 5 ሚሊዮን ተጨማሪ ቦነስ ያገኛል በ3 ዓመት ተኩል ክፍያ። ይሄ ደግሞ የሚሆን ከሆነ በጃንዋሪ 1 ድረስ ሊቨርፑሎች እየጠበቁ ነው። ሲቲዎች ደግሞ በጎን በኃይል ዝውውሩን ለማጠናቀቅ በተጫዋቹ ወገን በኩል ያለውን ጉዳይ እያገባደዱ ነው።
ክለብ ከክለብ ጋር ድርድር ጀምሯል። ሲቲ ደግሞ መክፈል የሚፈልገው 68.4 ሚሊዮን ፓውንድ ነው። ምክንያቱም ያቺ 3 ሚሊዮን ፓውንድ አሁንም ስትራክቸራል እንዲሆን፣ ግን ስትራክቸሩ የሲቲ እስከ 4 ዓመት ተኩል የሚቆይ የኮንትራት ማፍረሻው ክፍያ ማለት። እነዚህ ሁለት ጉዳዮች ለቦርንማውዝ ኃላፊዎች አልተጣጣም። ድርድሩ እንደቀጠለ ነው። የአንዶኒ አሮላን ጉዳይ ደግሞ እንመልከት። ራዮላ አንቷን ሴሜኒዮ እስከ አርሴናል ጨዋታ ድረስ እንዲቆይለት እስከ ጃንዋሪ 4 ድረስ ይፈልጋል። አንደኛው ጉዳይ ይሄ ነው። የአንቷን ሴሜኒዮ ፍላጎት ደግሞ የዛሬው የቼልሲ ጨዋታ የስንብት የቦርንማውዝ ቤት ቆይታው ማብቂያ እንዲሆን በአጽንኦት ለክለቡ ኃላፊዎች ለአሰልጣኙ አሳውቋል። ሶስቱ የተለያዩ ሀሳቦች እንግዲህ በቦርንማውዝ ቤት ይሄ የሀሳቦች ልዩነት አለመጣጣምና የተለያዩ ጉዳዮች እየተነሱ ነው የሚገኙት። ለማንኛውም ምሽት የሚደረገውን ጨዋታ ቅድመ ጨዋታ ግምገማ በእንዲህ መልኩ አደረግን። ቼልሲ ደጋፊዎች እንግዲህ በሰሞኑን ብቃት ደስተኛ አይደላችሁም፣ ግን በቂ ይሄ ቡድን ያለውን አቅም ያለው ተስፋ የሚታገዝበት ይሄ አንዳንድ ነገሮች ላይ ይሄ ያልጠበቀ ብሎናል አይደል? እንደዛ አይነት ክፍተት ነው ቼልሲ ቤት ያለው። ሁሉም ነገር ተደራጅቶ ግን አልጠበቀም በደንብ። እነዚህን ደግሞ የሚያጠብቁ ኤክስፒሪየንስ ያላቸው ሊደር የሆኑ ቢያንስ የሊጉን ፍጥነትና ጉልበት መቋቋምም ምላሽ መስጠትም የሚችሉ የስኳድ ተጫዋቾች ሲሟሉ ቼልሲ ምን አይነት የተሟላ ቡድን እንደሆነ በደንብ የበለጠና አሁንም ለእኔ አስገራሚ የታክቲክ የበላይነት ጨዋታ ላይ እኔ ቪላን ቼልሲ የበለጠበት መንገድ የ60 ደቂቃ የጨዋታ ስታይል ኤንዞ ማሬስካን ከማጨብጨብ ውጭ ይህን አሰልጣኝ መተቸት ተገቢ አይደለም። ጥይቱ አነስተኛ ነው፣ ታክቲኩ ሰፊ ነው። ስለዚህ ይህ አሰልጣኝ ሊወቀስ አይገባም ነው። ሁሌም እንደምላችሁ አሰልጣኝ ውስጥ ያለውን አቅም መመልከት ነው። ሁሌ አሰልጣኝ ተሰናብቶ የሚመጣ ለውጥ ጊዜያዊ ነው፣ አይዘልቅም። በተለይ ውድድር ውስጥ ማሬስካ ደግሞ ቼልሲ ቤት ምንም አይነት ጥያቄ የማይነሳ ምርጥ ለውጥ አምጥቷል ባለፉት ጊዜያት። ስለዚህ እስቲ የምሽቱን ጨዋታ እንመልከትና ነገ ደግሞ ንጋት የበለጠ ድረ ጨዋታ ግምገማዎችን ከጨዋታው ጋር ያይዘን ካሉ ወቅታዊ ሁኔታዎች ጋር አገናኝተን በድረ ጨዋታ ግምገማ እንገናኛለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ የሁሉ ጊዜ ድጋፋችሁን በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። ዛሬ ምሽት ኦልትራፎርድ ላይ የሚደረገው ሌላኛውን የማንቸስተር ዩናይትድ እና የወልቭስን ፍልሚያ በተመለከተ ደግሞ አንድ የመጨረሻ ፕሮግራም ይኖረናል። በዛ ፕሮግራም እስከምንገናኝ ድረስ ሰላም ቆዩ።